ውድና የተከበራችሁ ተማሪዎች እንደምን ቆያችሁ? ዛሬ የተወሰነ ነገር እስቲ ልበላችሁ። ያው ፈተናችሁም እየደረሰ ስለሆነ የተወሰነ ነገር ልበላችሁ። አሁን ላይ በዋናነት ሜን ፖይንቶች እናነሳለን። ምን ማድረግ አለባችሁ፣ ምን እንዴት መዘጋጀት አለባችሁ እና ምን ነገራቶች ማሟላት አለባችሁ የሚለውን ነገር አሁን እናነሳለን ማለት ነው። በዋናነት አሁን ላይ ትኩረት እንድትሰጡት እና ፎከስ እንድታደርጉ መፈለገው ከዚህ በፊትም ከተማሪዎች ጋር አብረን አሪፍ ሁኔታ እየቀጠልን ነበር አምናም ካቻመ። ነገር ግን ዘንድሮ በአንዳንድ ምክንያቶች ከእናንተ ጋር አብረን መቀጠል አልቻልንም። ስቲል እንዴት ነበር ከዚህ በፊት የምንቀጥለው? የተለያዩ የተሰሩ ኮርሶች ነበሩ። እነዛ ኮርሶችን እያዩ ተማሪዎቹ እነዛ ኮርሶችን በደንብ እያዩ የተሰሩ ጥያቄዎች አሉ። ከእያንዳንዱ ቻፕተር ጥያቄዎች አሉ። ብዙ ጥያቄዎች ከአንድ ቻፕተር እስከ 100 እስከ 150 ጥያቄዎች እናዘጋጃለን። እነዛ ጥያቄዎች ደግሞ ዊዝ ክሊር ኤክስፕላኔሽን ጋር ያገኛሉ። ያንን ነገር ፉሊ አንደርስታንድ ማድረግ ይችላሉ ማለት ነው። ከዛ ቻፕተር እያንዳንዱ ቻፕተሩ ካነበቡ በኋላ እነዛ ጥያቄዎች ከሰሩ በኋላ ፉሊ ቻፕተሩን አንደርስታንድ ማድረግ ይችላሉ። በዛ መልኩ ነበር ከዚህ በፊት የምንቀጥለው። በየሳምንቱ ጥያቄና መልስ ይኖረን ነበር። አንደኛ የወጣ ተማሪ ይሸለም ነበር። ሁለተኛ፣ ሶስተኛ ከተለያዩ ግቢዎች ብዙ ጊዜ ድሬዳዋ የነበሩ ሀረማያ የነበሩ ተማሪዎች፣ እንደዚህም ወልቂጤ የደብረ ብርሃን የነበሩ ተማሪዎች፣ እንደዚህም በተመሳሳይ ዲላ፣ እንደዚህም ጂንካ ራሱ ብዙ ተማሪዎች ነበሩ። እነዛ ተማሪዎች በጣም ይሳተፉ ነበር። ምናልባት በደንብ የማስታወሳቸው ግቢዎች ናቸው እነዚህ ግቢ ተማሪዎች በደንብ ይከታተሉ ነበር። ምን ማለት ነው? ፎከስ አድርገው ከኛ ጋር አብረው ይቀጥሉ ነበር። ነገር ግን ዘንድሮ ያንን ነገር የተወሰኑ ተማሪዎች ቢማሩም ፉልኛም በአንዳንድ ምክንያቶች ቢዚ ስለነበርን ያንን ነገር ማድረግ አልተቻለም። ስቲል አሁን ሰዓቱም ስላላችሁ ታይሙም ስላላችሁ ያን ያክል ሰዓት ላይኖራችሁ ይችላል፣ በቂ ሰዓት ላይኖራችሁ ይችላል። እነዛ ነገራቶች ፉሊ አንደርስታንድ ቻፕተሩን ከቨር የማድረግ ታይም ላይኖረን ይችላል። ከኛ የሰራናቸው ኮርሶች በሙሉ አንድ ላይ ተደርገዋል። ሚንስ ሁሉንም ቻፕተሮች ጥያቄ፣ የተወሰኑ ቻፕተሮች ደግሞ የሚከብዱ ለምሳሌ ኬሚስትሪ፣ ማቴማቲክስ የመሰሉት በቪዲዮም ተሰርተው ተቀምጠዋል። የሚከብዱ የሚባሉ ተለይተው ማለት ነው። ስፔሲፊካሊ ከናቹራልም ከሶሻልም ማለት ነው። የሚከብዱት በቪዲዮም ተሰርተዋል። በተለይ ብዙ ጥያቄዎች ተሰርተዋል። ምናልባት ዩቲዩብ ላይ አይታችሁ ሊሆን ይችላል። ለሬሜዲያል የተሰሩ ጥያቄዎች ጂኦግራፊ፣ ሂስትሪ፣ በናቹራል በኩል ደግሞ ባዮሎጂ በጣም ብዙ፣ ኬሚስትሪ፣ በተመሳሳይ ፊዚክስም ከእያንዳንዱ ቻፕተር ብዙ ጥያቄዎች ተሰርተዋል። እነዛ ጥያቄዎች ስቲል አሁንም ማግኘት ትችላላችሁ ማለት ነው። እናንተ ምንም የሚቸግር የሚያዳግት ነገር የለም። እነዛ ጥያቄዎች ኢዝሊ ማግኘት ትችላላችሁ። ነገር ግን እንዴት የሚለው ነገር ያው ቴሌግራም ላይ ስልክ ቁጥር አስቀምጥላችኋለሁ። አሁን ላይ ግን በዋናነት ለእናንተ የሚያስፈልገው ምንድን ነው? አይደለም ብዙ ማንበብ ከዚህ በኋላ ድጋሚ ከቨር ማድረግ አለብኝ የሚለው ነገር አይደለም። ዘሜንቲንግ አሁን ላይ በጣም እጅግ በጣም ወሳኙና በጣም አንገብጋቢው ነገር ምንድን ነው? ነው የራሳችሁ ዝግጅት ምን ይመስላል? ምን ያክል ተዘጋጅታችኋል? አሁን ላይ በምን አይነት ደረጃ ትገኛላችሁ? ማለት ይሄ ኮንፊደንሳችሁ ማለት ነው። ኮንፊደንስ ካላችሁ ካስታውሳችሁ ሪሜዲያል ማለት ከ9 እስከ 12 ስትማሩት የቆያችሁት ነው። ስቲል አሁንም እየተማራችሁት ያለ ነገር ነው። ምንም አዲስ ነገር የለውም። አእምሯችሁ ያ ነገር ይዞታል። ያንን ነገር ደግሞ እናንተ ጀስት ምን ማድረግ ነው? ማስታወስ ነው ከእናንተ የሚጠበቀው። ይሄ ሳይኮሎጂ ሪትራይቨል የሚባል ነገር አለ። እነዛ ነገሮች ሪትራይቭ አድርጋችሁ እንዴት መልሳችሁ ያንን ነገር ኮንሺየስሊ ማስታወስ ትችላላችሁ የሚለው ነገር ነው ዘሜንቲንግ እንጂ ሁሉንም ነገር ታውቁታላችሁ። በውጤታችሁ ሪሜዲያል ገብታችኋል። ያ ማለት የተወሰነ ነገር ኢቭን ሙሉ ባይሆን ማለትም 50% በታች ነው ባንል እንኳን ተቀራራቢ ያክል ያንን የአንድ መጽሐፍ ከቨር አደርጋችኋል። አሁን ላይ ሳይሆን ከ12ኛ ክፍል በፊት ማለት ነው። ኢንተራንስ ሳትፈተኑ በፊት ያንን ነገር ሙሉ ለሙሉ ረስተነዋል የሚል ነገር አእምሯችሁ መያዝ የለበትም። ያ ነገር አልረሳችሁትም። ምንድነው? የተለያዩ ቲዮሪዎች አሉ ሳይኮሎጂ ላይ። ዲኬት ቲዮሪ፣ ሰዎች እንዴት ሊረሱ ይችላሉ፣ ያንን ነገር እንዴት ማስታወስ ይችላሉ የሚለው ነገር በዋናነት ምንድነው? አንዳንድ ቲዮሪዎች እንደሚያመለክቱት የእናንተ ኮንፊደንስ እጅግ በጣም ወሳኝ ነገር ነው። ፈተና ላይ አለመፍራት፣ አለመደናገጥ። ላይፍ ማለት ይሄ ውጤት መጣ አልመጣ የእናንተ ህይወት ይቆማል ማለት አይደለም። you have main chances ብዙ ቻንስ ይኖራችኋል።
ያንን ነገር ደግሞ እናንተ ማወቅ አለባችሁ። ብዙ ቻንስ አላችሁ። ትምህርት ላይ ተሳካ አልተሳካ፣ መጣ አልመጣ ዊዶን ኬር፣ እኛ አይመለከተንም። ዋናው ነገር ፈጣሪ የሰጠን ጭንቅላት አለ። ያንን ጭንቅላታችን ተጠቅመን ይህንን ፈተና እንዴት ፓስ ማድረግ እንችላለን ነው ዘሜን ጎላችን። ያንን ነገር ልናሳካ የምንችለው ቅድም እንዳልኳችሁ የተለያዩ ጥያቄዎች በመስራት አሁን ላይ ማለት ነው። በተለይ ፈተና እየተቀራረበ ስለሆነ አሁን ላይ እኛ ጋር ኢቨን ገንዘብ የሌላችሁ 100 ብር 150 ብር ነው ክፍያ፣ እንደሌላው 500 1000 ብር አይደለም። የሌላችሁ ተማሪዎች አሁን ላይ ምናልባት ግቢ ላይ ተቸግራችሁ ተማሪዎች ልትኖሩ ትችላላችሁ። ያ ነገር ቀላል ነው። እኔን አናግሩኝ፣ ችግር የለውም። ቴሌግራም ላይ እኔ ጆይን እንድታደርጉ አደርጋለሁ። የተለያዩ ጥያቄዎች እዛ ላይ ታገኛላችሁ ማለት ነው። ኢቭን ገንዘቡ ላይኖራችሁ ይችላል። ያ ነገር እናንተ ሊያስጨንቃችሁ አይገባም። ምንም የሚያስጨንቅ ነገር የለም። እኔ ከቨር አደርግላችኋለሁ። በዋናነት እኔ ከእናንተ የምፈልገው ኮንፊደንሳችሁ ኖሮ ፈተና ተፈትናችሁ መጣም አልመጣ ውጤቱ እርግጠኛ ነኝ ቅድም እንዳልኳችሁ ፈተናው ይመጣል። ግን ሊመጣ የሚችለው መቼ ነው? እናንተ ኮንፊደንሳችሁ እስካላጣችሁ ድረስ። አሁን ላይ የማንበብ ያለማንበብ ነገር አይደለም። ኢቨን አሁን እናንተ ሪፍሬሽ የምታደርጉበት ሰዓት ላይ ነበራችሁ። ነገር ግን ቀለል እያደረጋችሁ እነዛ ነገራቶች ከዚህ በፊት ያነበባችሁትን ከቨር የማድረግ ስራ ነው አሁን ላይ መስራት ያለባችሁ። እንዴት ከቨር እናደርጋለን ያንን ነገር የቀሩትን ያንን ነገር ላይ ነው ፎከስ ያደረብን። የቀረ ካለ ከቨር ማድረግ፣ በተለይ ያነበባችሁትን ለማስታወስ አንዴ በሽምደዳ መልኩ እርግጠኛ ነኝ አንድ መጽሐፍ በሁለት ቀን መጨረስ ትችላላችሁ። ጎበዞች ከሆናችሁ፣ እንቅልፋሞች ካልሆናችሁ፣ በተለያዩ ነገር ቢዚ የማትሆኑ ከሆነ፣ ግቢ ላይ ያለው ነገር እናንተ የማያሳስታችሁ ከሆነ፣ ጎበዞች ከሆናችሁ፣ የቤተሰብ ምንድነው ይሄ ኃላፊነት የሚባለው ነገር ከተሰማችሁ በሁለት ቀን አንድ መጽሐፍ መጨረስ እጅግ በጣም ሲምፕል እና ቀላል ነገር ነው። ቢኮዝ የተማራችሁት ነው። ከ9 እስከ 12 ተምራችሁታል። ኢቨን ስቲል እየተማራችሁት ያለ ነገር ነው። እየተደጋገመ ያለ ነገር ነው። አሁን ከቨር ለማድረግ እርግጠኛ በአንድ ቀን ጎበዝ ተማሪ በአንድ ቀን ይችላል። ግን ካልቻላችሁ በሁለት ቀን መጨረስ ትችላላችሁ። ሁለት ቀን ብትሰጧቸው ትንሽ ቀን 8 ቀን ቢጨርስባችሁ ነው። ስለዚህ እነዛ ነገራቶች እናንተ ፎከስ አድርጋችሁ ጥያቄውን እንዴት ማግኘት እንችላለን? ቴሌግራም ላይ 0995559658 ይህን ስልክ ቁጥር ሴቭ አድርጋችሁ ቴሌግራም ላይ ጻፉልኝ። ሪሚዲያል ተማሪ ነኝ መመዝገብ እፈልጋለሁ የሚለውን ነገር ብቻ ጻፉልኝ። ከዛ በኋላ እኔ ሊንክ ልክላችኋለሁ። አሁኑኑ ማወቅ ያለባችሁ ያንን ሊንክ ከላኩላችሁ በኋላ አንዴ ጆይን ካረጋችሁ በኋላ ኤክስፓየርድ ይሆናል። አንዴ ተቀላቅላችኋል ማለት ነው። የሚጠበቅባችሁ ስሙን ይዛችሁ እናንተ ሰርች ማድረግ ነው። ሰርች ባሩ ላይ ምንም የሚከብድ ነገር የለም። የተለየ ነገር የለም። ከዚህ በኋላ አብረን እንቀጥላለን። የተለያዩ ጥያቄዎች ባለን ሰዓት ለመስራት እንሞክራለን ማለት ነው። እስከዛ ድረስ እናንተ እኔን መጠየቅ የምትፈልጉት የከበዳችሁ ቻፕተር ካለ ስፔሲፊካሊ ፈተናው ከመድረሱ በፊት መጠየቅ ትችላላችሁ። በተቻለ መጠን ደግሞ ስቲል ካያችሁ ምናልባት እኔም እንድጠቀም ከቻላችሁ ሰብስክራይብ፣ ላይክ እንደዚሁም ለክላስ ጓደኞቻችሁ ሼር አድርጉላቸው ግሩፕ ላይ። አመሰግናለሁ። ጉድባይ